ዝና መሞት ካለበት ጊዜው አሁን ነው። ሉላን ካጣኋት ሳምንታት ተቆጠሩ። የህይወቴ አስቀያሚው ሳምንት ተቆጠረ። በዚህ መቀጠል የለብኝም። ሉላ ከሞገስ ጋር ሆና ከምትቀጥል ሞቴን እመርጣለሁ። እኔም ሁላችንም መሞት አለብን። አባቴ ይህንን አስተማረኝ። ከዚህ በኋላ መታሰር ካለብኝ ልታሰር፣ መሞትም ካለብኝ ልሞት። እየኖርኩ ያለሁት ኑሮ ህይወትም አይመስልም። ከሞት የከፋ ነው። ካሉት በታች ከሞቱት በላይ ነው እየኖርኩ ያለሁት። ይህን ኑሮ አልወደውም። ሚስቴን ተቀምጬ ህይወት አይኖረኝም። ወይ አንድ ሰው ይሞታል ወይ ደግሞ ሁላችንም እናልቃለን። ቻናል ቤተሰቦቼ አስተኔ ዛሬ ደግሞ በሌላ ቪዲዮ መተናል። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። የዝና በድጋሚ አመለጣቸው እና መልምልና ሞገስ እጅግ በጣም ተናደደ። እኔ የዝና አታቁኝም እስከገባችሁ በጉጋር ገብቼ ነው የምፈጃችሁ እያለ እጅግ በጣም እየፈከረ ነበር። ነገር ግን መልምል እኔን አታውቅኝም እያለ ነበር እሱን። ነገር ግን እጅግ በጣም ተናዶ ነበር። ጭራሽ እኔን አሁንማ ጠላቱ ጭራሽ ማለት አሳልፋ እንደሰጠችው ስላወቀ መጀመሪያው ማጥፋት አለብኝ ማለት ነው ብሎ እያስባል ማለት ነው። ምክንያቱም አሳልፎ እኔን ከዳኝ፣ ሉላ ከርታኛለች። አሁን ደግሞ አንቺ እኔ እንድጎዳ ፈልገሽ ነው አይደለ እንደ እያለ እየፈቆረ ነበር። እንግዲህ መልምል ደግሞ ዝናን እጃቸውን ውስጥ ካልስገባን አይሆንም እያለ ነበር። በመጨረሻ ዝና እጃቸውን ለማስገባት ሲሞክሩ እየታገሉ ነበር። ነገር ግን ዝና በጭራሽ አልተቻለም ማለት ነው። እንግዲህ ማለት የተሰጣትን ኃላፊነትን በእርግጥ በተዋጣለች። ግን መልምል ያዘዛት ነገር እሱን አሰክሮ ወደ እሱ እንዳመጣት ነበር አላማ። ነገር ግን እንዳልተሳካ ስታውቀው እኔ ምንም የማውቀው ነገር የለም አጋጣሚ ነው የዝና እያለችው ነበር። ፖሊስ ጠራለሁ እያለች ብዙ ነገር ስትል ነበር። አንቺ ስራሽን ጨርሰሻል፣ አሁን ማየት ትቻለሽ፣ ግን ከኔ ጋር ምንም ነገር የማገናኝ ነገር የለም አይደለም እያለ ከዝና ከኋላ የዝና ጠባቆች አሉ ማለት ነው። ዝናውን እንግዲህ ብቻውን ይመስላል፣ ነገር ግን ብቻውን አይደለም ማለት ነው። እነሱን አላወቁም ነበር። ልክ መልምልና ሞገስ ዝናው ላግቱ ሲመጡ ከዝና ጀርባ ሌላ ሰው ነበረ ማለት ነው። ከዛ ብቻውን አልነበረም ማለት ነው። እንግዲህ ያሰቡት ነገር ስላልተሳካለትም እና እስከ ዛሬ የምተፈጥሮ ነው የጠፋሽ ብላ እፍራታ ማለትን እየጠየቀችው ነበር። ለማንኛውም እረፍት ላድርግና ሁሉ ነገር አስረዳሻለሁ። አሁን ግን ምንም የምልሽ ነገር የለም እፍራታ ተይኝ እያለች ነበር። እንግዲህ ከነሱ የተቀበለችው ገንዘብ የአመት ቤት ኪራይ ከፍልሻለሁ አታስቢ፣ ይሄን ሁሉ ገንዘብ ከየት አመጣሽ እያለቻት ነበር። ነገር ግን እንግዲህ ማለት አሁን በድጋሚ ዝናን ለመካድ ስትሞክር ዝና ያቅበታል። ከዛ ዝናን የሚከተሉት ከዝና ጋር የሚሰሩት ከሱ ጀርባ ያሉት ሰው ነበር። ነገር ግን ሞገስና መልምል እሱ ልብ አላለም ነበር። ዝናን ብቻው አገኘም ብሎ ነበር ያስሙ። ግን ከዝና ኋላ የተሰለፈ በጣም ብዙ ነበር ማለት ነው። እኔን በጭራሽ ልትጎዳኝ አትችልም። መልምል ጋር እየደወለም ትሰማኛለህ፣ ወንድ ከሆንኩ ነግሬ ጠጥቼ ሳይሆን ፊት ለፊት አሁን ከኔ ጋር መጋጠም ከፈለግ መምጣት ትችላለህ እያለ ነበር። ትሰማኛለህ፣ ወንድም የገባበት ጉድጓድ ነው የማስገባ፣ አልዛ አርፈ ብትቀመጥ ይሻልሃል እያለው ነበር። መልምል ምንም ልታመጣ አትችልም፣ እኔ በጭራሽ አልፈራም። ትሰማኛለህ፣ ወንድሜ የት እንዳለ ካልተናገርክ ወንድሜ ቤት ካልተመለሰ በጭራሽ አላርፍም። የማርፍ እንዳርፍ የምትፈልግ ከሆነ መጀመሪያ ወንድሜን ቤት መልስና ከዛ እኔ አርፋለሁ። ከእናንተ ጋር ምንም ችግር የለብኝም፣ እያፈለጋችሁ ማድረግ ትችላላችሁ። ነገር ግን
በአንዱ ወንድሜ ነው የመጣችሁት፣ ስለዚህ ወንድሜን ከለቀቃችሁት ሁሉ ነገር እተዋለሁ እለው ነበር። ነገር ግን ማለት እንግዲህ በገንዘብ አሳምናት ማለት ገንዘብ እንደምትወድ በገንዘብ የምትና የሚሄድበትና ከማን ጋር እንደምትገናኝ ትነግረናለች። ማለት እንደኔቶ ማለት ገንዘብ ትወዳለች እያለም ነበር ሞገስ ለመልመድ ማለት ነው። እንግዲህ ሞገስ እንደምንም ብለው ማለትን ካሳመነ በኋላ እሱን ደግሞ 500,000 ከሰጣችን ብላ ቀንስልኝ ብላ ከቀነሰችለት እና ገንዘብን ከወሰደች በኋላ እንግዲህ ያለችውን ነገር ታደርገዋለች። ነገር ግን ዝና እጃቸው መግባት ስላልቻሉ ገንዘብ የሚባል አታገኝም። ትሰምኛለች? ዝና እጃችን እንድገባና እንደ ብሩክ የት እንዳለ እንድነግረን ነበር የኛ ፍላጎት። ነገር ግን እሱ ስላልተሳካልን ገንዘብ የሚባል ነገር አንሰጥሽም፣ እንደውም የወሰድሽው ብትመልሺ እንድትመልሺ እያላት ነበር። ሞገስ እየተጫወታችሁብኝ ነው፣ በእኔ ላይ ቁማር በጭራሽ አልቀበልም። ካሁን በኋላ የቀረባችሁን ገንዘብ እንድትሰሚኛለሽ። አሁን ቢሆን ዝና የሚሄድበትና የሚወጣበት እያንዳንዱ ተከታትለሽ እንድታሳውቅኝ እፈልጋለሁ። እንደውም ስለ ብሩክ እያንዳንዱ ነገር የማወራው ነገር ታሳውቅኛለሽ እያላት ነበር። በዛው ትስማማለች እና ሙሉ ክፍያ ነው። አሁን ግን የምንፈልገው ዝና እንግዲህ እናንተ ናቸው፣ አቅማችሁ ማወቅ ነበራችሁ። ሲጀመር ከዝና ጋር መፋለም የለባችሁ እያለች ነበር። እናም ቅድስትን ለመጉዳት ስትሞክር ነበር። ቅድስት ስለ ብሩክ እጅግ በጣም ተጨንቃ ስታስብ ነበር። በአንድ ቀን ሌሊት ፍቅሩን እየገለጸለት ለእኔ ያለ ስሜት ንገረኝ እያላት ነበር ቅድስትዬ። ነገር ግን ያንን እያስታወሰች ከዛ በተፈጠረ ቀን ተመሳሳይ ቀን ስለሆነ ከዛ ስላጣችሁ እጅግ በጣም ከፍቷት ነበር። እናም ስለሱ እያሰበች ነበር። እፍራታ ስለ አንቺ እኮ እያሰብኩ ነበር ማለት እባክሽን እንደወጣሽ ከሆን በኋላ አትቅሪ፣ ቶሎ ተመለሺ። በጣም ጨንቆኝ ነበር እኮ ድምፅሽ ስጠፋብኝ፣ ደግሞ እኮ ስልክሽ አይሰራም ነበር። ግን የት ነበርሽ? እስቲ እውነቱን ንገሪኝ እያለቻት ነበር። ለማንኛውም የዝና ጋር ሄጄ ስመለስ ሁሉ ነገር አጫውትሻለሁ እያለቻት ነበር። ዳጣና ምሳሌ አብሮ እየተጫወቱ ነበር። ሞገስና መልመል አብለ እያወሩ እንግዲህ መልመል በመጨረሻ በታላቁ በሉሉ በፍቅር ተሸነፈ ማለት ነው። እፍራታን ወዶታል ማለት ነው። እፍራታን ለሱ እሷም እጅግ ተመችቷታል፣ ወደዋለች ማለት ነው። ባጭሩ እንግዲህ እፍራታ ጥሩ ልጅ ነች ማለት ቆንጆ ነች፣ ረጋለች ነች። ነገር ግን ያው ጓደኛው ወይን እህቷን አሳልፋ ስለምሰጥ ገንዘብ መውደድ ነው እንጂ ችግሩ እፍራታ ደስ ነገር አላት እያለ የኔ ጥቁር አስሙድ እያላት ነበር፣ ሳውራት ነበር። እና ሞገስ ታዲያ ምን ዳጣን አፈቀራት ነው የምትለው? አረ በኪድዬ የማለት ነው። ግን ይህንን ማመናጀት እና ታዲያ ከጠፋ ሴት ያችን እርግብ እንዴት ያፈቅራታል እያለች ነበረ ዳጣ። ነገር ግን እፍራታ እኮ ማለት ጋር አይታሞች ናቸው። ነገር ግን እያለች ነበር። አሁን እንግዲህ መልመል እፍራታን አፍቅሮ አረፈ እያለች ከጠፋ ሴት እፍራታ እኮ በጣም መጥፎ ሰው ነች እያለች ነበረ ቅድስትዬ። ነገር ግን እንግዲህ በእፍራታ ፍቅር ወድቋል ማለት ነው። እንግዲህ እፍራታን እንደሚወዳትና ለየት ያለ ስሜት እንዳለ ለእሷ ይነግራታል። እሷም እጅግ በጣም ደስተኛ ከሞገስ ጋር አምሶላ ስትጋፈፍ ነበረ። ነገር ግን ሞገስ እኔ የለሁበትም አንተ ከጀመርኩ ራሴ ጨርስ እያለ ነበር እና ስለ እፍራታ ግን ምን ቢነገረው ነገር የለም ማለት ነው። እንግዲህ ማለት አሁን ያለን አማራጭ ገንዘብና ገንዘብ ብቻ ነው። ዝናም ገንዘብ ሰጠኝ፣ ያም ሰጠኝ፣ ማን ውስጠኝ ገንዘብ ነው የምፈልገው፣ ስላንተ ምንም ነገር የማውቀው ነገር የለም እያለችው ነበር። ነገር ግን እሱ ለማሳመን ብትረው እንግዲህ ማለት በመጨረሻ ዝና ጋር ትገናኝና ዝና የት እንደነበርሽ ንገሪኝ እስቲ እያለት ነበር። እና እሷ ግን ምን ነገር አልፈለገችም። ካንተ ጋር የሚያገናኘው ነገር አይደለም፣ ስለዚህ አታስበው ብትልም እባክሽ ንገሪኝ እያለት ነበር። እና ከኔ ጋር ምንም የማገናኝ ነገር የለም፣ ስለጣው ካንተ ጋር ምንም የማገናኝ ነገር የለም እያለች እየነገረች ነበር። ነገር ግን እንተጣ እያለች እሱን ለማስከር ቆርጣ ወሰነች። ምን እፍራታ ጋር ደውሎ ላገኘት እንደሚፈልግና አሁን ግን መቼ ነው የምንገናኘው? አሁን ማለት ከቤት ወጣለች ዝና ጋር እንደሄደች ነገረችው። እንግዲህ ዝና ንገሪኝ ምን የተባለው እየተከታተለኝ መቆሚያ ሳጣኝ እና ከኔ ጋር ምንም አይገናኝም፣ የት እንደነበርሽ አትነግሪኝም እያለ ነበር።
እናሱ ለማስከር ብቻ ነበር አላማው ማለት ነው። እንግዲህ ሞገስ ግን ካልሰከረስ ምን ማድረግ እንችላለን? ሌላ እቅድ እንወስዳለን፣ አታስብ፣ ይሰክረዋል እያለ ሳውራ ነበር። ምናልባት ሌላ ነገር ብናቅድ አይሻልም? ምናልባት ካልሰከረ ምን እናደርጋለን? እንደባለፈው ምናልባት ማለት ብክደንስ? አይ በጭራሽ ልትክደን አትችልም፣ በጭራሽ ሀሳቡን አትቀይርም እያለ እንግዲህ ዝና እየሰከረ ነው ማለት ነው። በጣም ቀጥቶ ነበር እና ስክር ብሎ ተሰከርኩ አንቺን ቆንጆን ዝና መቆም አቅቶ ወልገድ እያለ ነበር። እንግዲህ ማለት አሰክሮ ነበር እና ከሩቅ እየተመለከታቸው ነበር። በመጨረሻ ዝና እጃቸው ውስጥ ይገባል ማለት ነው። እንግዲህ ዝና ይያዛል። እንግዲህ ዝናን ያግታሉ። ሞገስና መልመል ማለት ነው። እንግዲህ ፊት ለፊታቸው እየተዘጋጁ ነው። ፊት ለፊት ተገናኙ። አንበሳ እጃችን ገባ አይደለ? እንግዲህ ዛሬ መጨረሻ ነው፣ እጅ ገብቷል እያለ ሁሉም ተዘጋጁ እንግዲህ ለመፋለም። እንግዲህ ወንድሜ የት እንዳለ ካልነገርከኝ መቼም ከእጅ አታመልጡም በማለት መልምን ጨብጦ ይዘዋል። አንዴ በቦክስ ኤሎና መሬት ላይ ይዘረጋል ማለት በጣም ደነገጠች፣ በጣም ፈራች። እባክህ መልምን እንዳትጎዳ እባክህን እያለችው ነበር። ዝጋቺ ኤልና ሞገስ ማለት ይዝና በላውን አሁን አንቺ ምን ትቻለሽ? እጃችን ከገባ እሱን ነበር ስንፈልገው የነበረው። አሁን ግን ወንድሜ የት እንዳለ ሳይነገር በፊት የቱም መሄድ አትችልም ብሎ ይመታዋል ማለት ነው። እንግዲህ ዝና ሰክሮ ስለነበረ የሚለቅ ምንም ነገር ወንድ ኮንክ በአካላት በጣም ነበር እኔን አስከረ ነበር የምትይዘው ወንድነት ይሄ ነው ማለት ነው እያለ ሲጮህ ነበር። ነገር ግን ማለት እጅግ በጣም ፈርታ ተጨንቃ ነበር።